ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በደጋ ዳሞት ፈረስ ቤቱ ተጋድሎ 150 የአገዛዙ ወታደሮች መገደላቸው ታወቀም። ከእነዚህ ሟች ወታደሮች መካከል የሻለቃና የመቶ አለቃ ማዕረግተኞች እንዲሁም ምስራቅ እዝ የሚኮራባቸው የሚተማመንባቸው መስመራዊ አዋጊዎችና የጦር መሐንዲሶች ይገኙበታል ተብሏል። በዚህ ተጋድሎ 180 ክላሽንኮቭ መሳሪያን ጨምሮ ሌሎች የቡድን መሳሪያዎችና በመቶ ሺዎች የሚቆጠር ተተኳሽ በፋኖ ቁጥጥር ስር ገብተዋል። ተጋድሎው ዛሬም ቀጥሏል። አገዛዙ 2 የጦር ጀቶችና ሌሎች የሰው አልባ አውሮፕላኖችን በማሰለፍ ዛሬም ከባድ ተጋድሎ እየተደረገ ነው። መረጃውን በዝርዝር አጠናቅረን ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በአምባሰል ወረዳ በተደረገ ተጋድሎ ፋኖ ስልታዊ ማጥቃት በማድረግ የጥላትን አከርካሪ ሰብሮ ድል ተቀዳጀም። የፋኖ የማድረግ አቅም በታየበት በዚህ ተጋድሎ የአገዛዙ ኃይል የተሰነዘረበትን ጥቃት የሚቋቋምበት ፋታ አጥቶ ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በዚያው በምስራቅ አማራ ቀጠና በራያ ቆቦ ወረዳ ሮቤት ከተማ በምሽት በተሰራም የሰርጂካል ኦፕሬሽን ከአንድ ጓድ በላይ የአድማ ብተና አባላት ተደመሰሱም። የፋኖ ሰርጂካል ኦፕሬሽን ምድብተኞች በምሽት የጥላት ካምፕን ጥሰው በመግባት ነው እርምጃውን የወሰዱትም። ከዋናው የብልጽግና ወታደራዊ ኃይል ባሻገር የማይቀረው የአማራ ሕዝብን የድል ቀንን ለማራዘም በህልውና ትግሉ ላይ አሜካላሾህ በሆኑ ካድሬና ባንዳ አድማ ብተና እንዲሁም የሚሊሻ አባላት ላይ የሚወሰደው ጥብቅ እርምጃ ተጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በሸዋ ጠቅላይ ግዛት በተደረገ ውጊያ አንድ ከፍተኛ ወታደራዊ አመራር በስናይፐር ሲገደል ሌሎች የአገዛዙ ወታደሮችም ሞትና ቁስለኛ መደረጋቸው ታወቀም። የብልጽግናን አገዛዝ በምርጫ ስም እድሜውን ለማራዘምና በአማራ ህዝብ ላይ የሚፈጸመው ጭፍጨፋ እንዲቀጥል ለማድረግ ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ ነው እርምጃ የተወሰደው። በዚህም አንድ መገናኛ ሬዲዮ ይዞ ሰራዊቱን ሲያዋጋና ሲመራ የነበረ ወታደራዊ አዛዥ በፋኖ ስናይፐር ተኳሾች ግንባሩን ተመቶ እስከ ወዳኛው አሸልቧል። ሌሎች ወታደሮችም ተመተዋል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 28 2018 ዓ.ም የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና ከባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በደጋ ዳሞት ፈረስ ቤት በተደረገ ውጊያም ፋኖ የአማራ ህዝብ ለዘላለም የሚኮራበትና ቀና ብሎ የሚሄድበት ደረቱን ነፋ ኮራ ጀነን ብሎ የሚመካበትን ድል ተቀዳጅቷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ከእዙ የኮማንዶ ዩኒት ጋር በመቀናጀት በደጋ ዳሞት ፈረስ ቤት ከተማ በወሰዱት እርምጃ የጥላት ምሽግና ካምፖችን ደረማምሰው አንጸባራቂ ድል ተቀዳጅተዋል። የፋኖ የጦር ልሂቃን ከውጊያ ንድፍ ጀምሮ ውጊያውን በስኬት እስከ መምራት የደረሰ ጥበባቸውን ያሳዩበትና የፋኖ ተዋጊ ኃይሉ ፍጹም ጀግንነት በታየበት በዚህ ተጋድሎ የአገዛዙ ኃይሎችን አከርካሪ በመስበር ብልጽግናን ያሸማቀቀና አንገት ያስደፋ፣ በአንጻሩ ደግሞ የአማራ ህዝብን ያኮራ ዘመን ተሻጋሪ አንጸባራቂ ገድል ፈጽመዋል። በቴዎድሮስ ዕዝ 109ኛ ኮር ከሚገኙ ክፍለ ጦሮች መካከል 77ኛ ክፍለ ጦርና 99ኛ ክፍለ ጦሮች እንዲሁም የእዙ የኮማንዶ ዩኒት በመቀናጀት ነው ያን መራርና ኃያል ክንዳቸውን በጥላት ጅስም ላይ ያሳረፉትም። ትላንት መጋቢት 27 2018 ዓ.ም ከንጋት ጀምሮ እስከ ምሽት በዘለቀው በዚህ ተጋድሎ አንድ ሌተናል ኮሎኔልን ጨምሮ 43 የአገዛዙ ወታደሮች በለስ ቀንቷቸው ከፋኖ አፈሙዝ ተርፈው የምርኮኝነት ዕጣ ወጥቶላቸው ተማርከዋል። የአገዛዙ ሰራዊት በዙ 23 መቃወሚያ በሁለት ተዋጊ ጀቶችና በድሮን የታገዘ ሙከራ ቢያደርግም የፋኖን ክንድ ብርታት መቋቋም ሳይችል ቀርቷል። በውጊያው የጥላት ምሽግ ተደረማምሷል። ሰራዊቱን በቆፈረው ምሽግ እንዲቀበር ተደርጓል። በዚህ ተጋድሎ 150 የአገዛዙ ወታደሮች ሲገደሉ ከነዚህ ሟች ወታደሮች መካከል ከፍተኛና መካከለኛ አዛዦች፣ የሻለቃና
የመቶ አለቃ እንዲሁም የባለ ሌላ ማዕረግተኞች ከዚህ አልፎ ምስራቅ እዝ የሚኮራባቸው የሚተማመንባቸው የመስመራዊ አዋጊዎችና የጦር መሐንዲሶች ይገኙበታል። በተጋድሎው 180 ክላሽንኮቭ መሳሪያ፣ 9 ብሬን፣ 3 ስናይፐር እንዲሁም በርካታ የድሽቃና የብሬን አፈሙዞች ተማርከዋል። በተጨማሪም በዚያው ተጋድሎ 54 ሳጥን የድሽቃ ተተኳሽ፣ 94 የብሬን አስቃጥላ፣ 15 ሳጥን የክላሽ ተተኳሽ እንዲሁም 72 ኤፍ1 ቦምቦችና 16 የጭስ ቦምቦች በፋኖ እጅ ገብተዋል። 3 ወታደራዊ ተሽከርካሪዎች፣ 300 ካርቶን ብስኩት፣ 25 ኩንታል ስኳርና 2 በርሜል ነዳጅ የያዘ የሎጂስቲክ ዲፖ ሙሉ በሙሉ በጀግናው ፋኖ ቁጥጥር ስር ውሏል። በአሁን ሰዓት የደጋ ዳሞት ወረዳ ዋና ከተማ ፈረስ ቤት ሙሉ በሙሉ በቴዎድሮስ ዕዝ 109ኛ ኮር ቁጥጥር ስር የምትገኝ ሲሆን ተበታትኖ የጠፋው ያገዛዙ ሰራዊትን ፋኖ እየሰበሰበ ወደ ምርኮኛ ማቆያ ጣቢያ እያስገባው ነው። በዚህ ተጋድሎ በፋኖ ከተማረኩ የጥላት አመራሮች መካከል አንዱ የሆነው ሌተናል ኮሎኔል ደመላሽ አሰፋ ፋኖ ይችላል፣ ፋኖ ግዙፍ አቅም አለው በሚል ሲናገር ተደምጧል። በእርግጥ ይህ የምርኮኛ ኮሎኔሉን ቃል የእዙ አዛዥ የሆነው አቶ መሐመድ ተሰማን ጨምሮ ሌሎች የብልጽግና ምንጣፍ ጎታች የጦር አዛዦች በቅርቡ ተማርከው እነሱም ቃል በቃል የሚደግሙት ይሆናል። የደጋ ዳሞቱ ተጋድሎ ዛሬም ቀጥሏል። አገዛዙ ትናንት የተከናነበውን ሽንፈትና ውርደትን ለማካካስ በማሰብ ዛሬ መጋቢት 28 2018 ዓ.ም ከንጋት ጀምሮ የአየር ኃይል ድብደባ እያካሄደ ይገኛል። ዛሬ ከንጋት ጀምሮ በ2 እና 3 የጦር ጀቶች እንዲሁም በሰው አልባ አውሮፕላን ድብደባ እያካሄደ ቢሆንም ወይ ፍንክች ብለዋል የአባ ኮስተር ልጆችም። ዛሬም ታሪክ በደጋ ዳሞት ተራሮች ላይ ዳግም እየተጻፈ ነው። እነዛ ጸያይ ማናብስቱ የጥላት ጀትንና ድሮንን መጥቶ ለመጣል ግብ ላይ ናቸው። ድል ከነሱ ጋር ነው። የብዙ ሚሊዮኖች የተገፉ አማሮች፣ በገፍ የተጨፈጨፉ፣ በገፍ ያለቁ፣ በየእስር ቤቱ የሚንከራተቱ፣ በየመጠለያ ጣቢያው ዛሬም በረሃብ አለንጋ እየተገረፉ የሚገኙ አማሮች አምላክ ዛሬም ከነዚህ ጀግኖች ጋር ነው። ሐቅን ከነፍጥ ጋር ያነገቡት እነዚህ ጀግና አርበኞች የጥላትን ድሮንና የጥላት ጀት ሳይበግራቸው ፊት ለፊት ግስጋሴያቸውን ቀጥለዋል። እኛም መረጃውን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። በተያያዘ ዜና በጎንጂ ቆላላና በአዴት ከተሞች ዙሪያ ትናንት በተደረገ ተጋድሎ የተደመሰሱ ያገዛዙ ወታደሮች አስከሬን ማህበረሰቡ ዛሬ በነቂስ በዘመቻ መልክ ወጥቶ እንዲቀብር ታዟል። እየቀበረም ነው። በየጫካው ነፍሳቸው ያልወጣ ነገር ግን በሞትና በሕይወት መካከል ያጣጣሩ የነበሩ ቁስለኛ ወታደሮችም ተገኝተው ወደ ሕክምና ጣቢያ ተወስደዋል። ቴዎድሮስ ዕዝ 102ኛ ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ የፋኖ ኃይሎች ትላንት መጋቢት 27 2018 ዓ.ም በቅንጅት በወሰዱት እርምጃም ታላቅ ገድል መፈጸማቸውን መዘገባችን አይዘነጋም። ውጊያው በተመሳሳይ ሰዓትና በተለያየ የውጊያ ስልት በጎንጂ ቆላላና በአዴት ከተሞች በተካሄደው በዚህ ተጋድሎ 283 በላይ ያገዛዙ ወታደሮች መገደላቸውንና በርካታ የጦር መሳሪያ መማረኩንም እንዲሁ በትናንቱ ዘገባችን አስፍረን ነበረም። ከተገደሉት ወታደሮች መካከል ትናንት አስከሬናቸው ያልተገኘ ዛሬ ማህበረሰቡ በየጥሻው በየማሳው በየጉራንጉሩ እየፈለገ አስከሬኑን አፈር እያቀመሰ ይገኛል። ማህበረሰቡ በዘመቻ ወጥቶ ሲፈልግ በሞትና በሕይወት መካከል ሆነው እያጣጣሩ የነበሩ በርካታ ቁስለኞችን አግኝቶ ወደ ሕክምና ጣቢያ ወስደዋል። ቴዎድሮስ ዕዝ 102ኛ ኮር ስር የ33ኛ ክፍለ ጦር አርበኞች ትናንት ከንጋት ጀምሮ በጎንጂ ቆላላ ከተማ በሁሉም አቅጣጫዎች ባደረጉት ተጋድሎ ከ85 በላይ የብልጽግና ተላላኪ ወታደሮችን ደምስሰዋል። በተመሳሳይ በኮሩ ስር 11ኛና 22ኛ ክፍለ ጦሮች በጋራ በመሆን በአዴት ከተማ በነበረ የጠላት ካምፕ ላይ በከፈቱት ጥቃት እጅግ አስደናቂና አስደማሚ ጀብድም ሰርተው ውለዋል። በዚህ ተጋድሎ ከ200 በላይ የአድማ ብተናና የሚሊሻ አባላት ለወሬ ነጋሪ ሳይተርፉ ዶጋመድ ተደርገዋል። ፋኖ አማራዊ የጦር ብልሃትን ከዘመናዊ የሽምቅ ውጊያ ሳይንስ ጋር አዋህዶ ተዋግቶበታል በተባለው በአዴቱ ተጋድሎ የጠላት ጦር የመሳሪያ ግምጃ ቤትን በመስበር 300 የሚደርስ ክላሽንኮቭ መሳሪያ ተማርኳል።
በዚህ ተጋድሎ 13 ወታደራዊ ፓትሮል ተሽከርካሪ በውጊያ መሃል በፋኖ አባላቱ ወድመዋል። ከዚህ ቀደም ብልጽግና በገንዘብ አልደገፋችሁኝም በሚልና የፋኖ ቤተሰብ ናችሁ በሚል እንዲሁም በየስብሰባው ጠንከር ያለ ትችት ሰንዝራችሁብኛል በሚል በርካታ ንጹሃኖችን ለገፍ እስር ዳርጓቸው ነበረም። የፋኖ የማድረግ አቅም በታየበት በዚህ አስደማሚ ተጋድሎ እነዚህ ንጹሃኖች ታስረውበት የነበረው ማረሚያ ቤቱ ተሰብሮ የእስር ሰንሰለታቸው ተፈቷል። ይህ የፋኖ እርምጃም በአዴትና በጎንጂ ቆላላ ብቻ ሳይሆን በባህር ዳር፣ በደሴ፣ በወልዲያ፣ በጎንደር፣ በደብረ ብርሃን እንዲሁም በአዲስ አበባና በሌሎች አካባቢዎች በአማራነታቸው ብቻ በገፍ ታስረው በእስር እየማቀቁ ለሚገኙ ወገኖች በቅርቡ ደርሶ የእስር ሰንሰለታቸውን በጥሶ ነፃ ያወጣቸዋል። አጠቃላይ በጎንጂ ቆላላና በአዴት ከተሞች በተካሄደው ውጊያ 102ኛ ኮር አሃዶች ብርቱ ክንዳቸውን በማሳረፍ የጠላት ምሽጎችን የደረማመሱበትና የጠላት ሰራዊትን ደምስሰው ኃያልነታቸውን ያስመሰከሩበት፣ በአንጻሩ ደግሞ ያገዛዙ ኃይል የተከፈተበትን ጥቃት መቋቋም አቅቶት ተፍረክርኮ ተሽመድምዶ እጅግ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የተከናነበበት ሆኗል። ይህም በፋኖ ገድል የመዝገብ ታሪክ ውስጥ በወርቃማ ብዕር ከተጻፉ ኦፕሬሽኖች መካከል አንዱ ሆኖ ይጠቀሳል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአምባሰል ወረዳ በተደረገ ተጋድሎ ፋኖ ስልታዊ ማጥቃት በማድረግ የጠላት አከርካሪን ሰብሮ ድል ተቀዳጀም። ፋኖ ስልታዊ የሆኑ የጦር ታክቲኮችን በተጠቀመበት በዚህ አስደማሚ ተጋድሎ የአገዛዙ ኃይል የተሰነዘረበትን ጥቃት የሚቋቋምበት ፋታቶ ከባድ የሰብአዊ ኪሳራ ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 101ኛ ኮር ስር ከ35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር የተወጣጡ የፋኖ አሃዶች ትላንት መጋቢት 27 2018 ዓ.ም ከረፋድ ጀምሮ እስከ ምሽት በቅንጅት ባደረጉት ውጊያ ከፍተኛ ድል አስመዝግበዋል። በአምባሰል ወረዳ መነሻቸውን ከአበትና ከውጫሌ ያደረጉ ያገዛዙ ኃይሎች በወረዳው ሚለዋ ተብሎ ወደሚጠራው ቀበሌ እየተንቀሳቀሱ ባለበት ነው ሊመከት የማይችል ከባድ የቆረጣ ጥቃት የተፈጸመባቸው። ማርፈጃውን የተጀመረው ተጋድሎ እስከ ምሽት 12 ሰዓት ተኩል ገደማ የዘለቀ ሲሆን በዚህም የጠላት ኃይል የተሰነዘረበትን ጥቃት መቋቋም አቅቶት ተፍረክርኮና ተሽመድምዶ ተበታትኗል። በተጋድሎ ለጊዜው ቁጥራቸው በውል ያልታወቀ ወታደሮች ሲደመሰሱ፣ ቀሪው ኃይል ቁስለኛውን እያዝረከረከ ወደ ውጫሌ ከተማ ፈርጥጧል። በተያያዘ በዚያው በምስራቅ አማራ ቀጠና በራያ ቆቦ ወረዳ ሮቤት ከተማ በምሽት በተሰራ የሰርጂካል ኦፕሬሽን ከአንድ ጓድ በላይ የአድማ ብተና አባላት ተደመሰሱ። የፋኖ ሰርጂካል ምድብተኞች በምሽት የጠላት ካምፕን ጥሰው በመግባት ነው እርምጃውን የወሰዱትም። 11ኛ ክፍለ ጦር ራያ ቆቦ ሮቤት በምሽት በመግባትና የተሳካ ግዳጅ በመፈጸም ታላቅ ድል አስመዘገቡ። ምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦር 4ኛ ሻለቃ የተወሰኑ አባላት ራያ ቆቦ ሮቤት ከተማ ምሽት 1 ሰዓት በመግባት ራሱን አድማ ብተና እያለ የሚጠራውን ጸረ አማራና ሆዳም ኃይል ላይ ጥቃት በመሰንዘር አንድ ጓድ ወይንም ከአንድ ቲም በላይ ሞትና ቁስለኛ በማድረግ 2 ክላሽ ከነሙሉ ትጥቁ በማንሳት ተመልሰዋል። 11ኛ ክፍለ ጦር መሰል ተደጋጋሚ ግዳጆችን በመፈጸም በርካታ መርቂ ድሎችን ያስመዘገቡ ሲሆን ዛሬም የአማራ ፋኖ ብሔራዊ ንቅናቄ ያወረደውን የምህረት አዋጅ ባልተቀበሉ የፋሽስቱ ብልጽግና አገዛዝን ተልዕኮ እያስፈጸሙ በሚገኙ የአድማ ብተና አባላት ላይ የማያዳግም እርምጃ መውሰድ ችለዋል። ከዋናው የብልጽግና ወታደራዊ ኃይል ባሻገር የማይቀረውን የአማራ ሕዝብን የድል ቀንን ለማራዘም በህልውና ትግሉ ላይ አሜካላሾህ በሆኑ ካድሬና ባንዳ የአድማ ብተና እንዲሁም የሚኒሻ አባላት ላይ የሚወሰደው ጥብቅ እርምጃ ተጠናክሮ ይቀጥላል ብሏል ምኒልክ ዕዝ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሸዋ ጠቅላይ ግዛት በተደረገ ውጊያ አንድ ከፍተኛ ወታደራዊ አመራር በስናይፐር ሲገደል ሌሎች ያገዛዙ ወታደሮችም ሞትና ቁስለኛ መደረጋቸው ታወቀም። በሸዋ ጠቅላይ ግዛት አሳምነው ዕዝ ከሰምኮር ስር የሚንቀሳቀሰው ነበልባል ክፍለ ጦር በክርስቶስ ሳምራና በእንዶር ግንባሮች ያገዛዙን ሰራዊት አይቀጡ ቅጣት በመቅጣት ድል ተቀዳጅቷል። በቤተ ክርስቲያን የተሰበሰቡ ምዕመናንን በግዴታ የምርጫ ካርድ ለማስወሰድ ሲንቀሳቀስ የነበረው አገዛዙ ኃይል በጀግኖቹ የነበልባል ሻለቃ በደረሰበት መብረቃዊ ጥቃት ከፍተኛ የሰው ኃይል ማጣቱንና አንድ ከፍተኛ ሬዲዮ መገናኛ የያዘ አመራሩ በስናይፐር ተመቷል።
የሆሳዕናን በዓል ምክንያት በማድረግ ለጸሎት የሰበሰቡ ምዕመናንን በግዴታ ካርድ ለማስወሰድ ከባልጪ ወደ ክርስቶስ ሰምራ የተንቀሳቀሰው ያገዛዙ ኃይል በነበልባል ክፍለ ጦር ሻለቃዎች ብርቱ ዱላ አርፎበታል። የነበልባል ክፍለ ጦር ሻለቃ 1 እና ሻለቃ 2 በጥምረት በመሆን ጠላት ሊያልፈባቸው የሚችሉ ቁልፍ ቦታዎችን ቀድመው በመዝጋት ያገዛዙ ኃይል እንዳይሸሽ፣ እንዳይመለስ፣ እንዳይተርፍ አድርገው ድቅቅ አድርገውታል። የጠላት ኃይል የቆሰሉበትን ወታደሮችን በሁለት አምቡላንስ ያውጥቷል ተብሏል። በዛሬው ዕለትም ራዲዮ መገናኛ ይዞ ሰራዊቱን ሲያዋጋና ሲመራ የነበረ አንድ ከፍተኛ ወታደራዊ አመራርም በፋኖ ስናይፐር ተኳሾች ግንባሩን ተመትቶ ተጋድሟል። አልተነሳም፣ ለዘላለሙ አሸልበዋል። በሌላ በኩል የነበልባል 3ኛ ሻለቃና 4ኛ ሻለቃ እንዲሁም የነብሮ ሻለቃ በጥምረት ባደረጉት የተቀናጀ ማጥቃት በክርስቶስ ሳምራ በኩል የተከፈተውን ውጊያ ለማገዝ ሲንቀሳቀስ የነበረ የጠላት ኃይል ላይ ድንገት ተቆርጦ ወሽመጡን እንክት አድርገውለታል። በእንዶድ አካባቢ የነበረ የጠላት ሰራዊት ተሸብሮ ወደ ከተማ እንዲፈረጥጥ ተደርጓል። በጠቅላላው በ4 ሻለቃ ማጥቃትና በ1 ሻለቃ መከላከል ታግዘው በተካሄደ በዚህ ኦፕሬሽን የአገዛዙ ኃይል ያቀደው የካርድ ማደል ስራ ሳይሳካ ሙትና ቁስለኛውን እያዝረከረከ ወደ መጣበት ፈርጥጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአብይ አህመድ ሰራዊት በጦር ሜዳ የደረሰበትን ሽንፈት በፋኖ ቤተሰቦች ላይ በፈጸመው አፈሳና ግድያ ሊያካክስ እየሞከረ ነው ተባለም። በመርሃ ቤቴ አውራጃ ፌጥራ ከተማ ከፍተኛ ሽንፈት ያስተናገደው የብልጽግና አገዛዝ በናደው ክፍለ ጦር የደረሰበትን ውርደት ለመሸፈን ንጹሐንን የፋኖ ቤተሰቦች ናችሁ በሚል በማገትና በማሰቃየት ላይ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አስታውቋል። በሁለት የፖሊስ ጣቢያዎች በግፍ የታሰሩ የፋኖ ቤተሰቦች ስቃይ እየደረሰባቸው ሲሆን በአለም ከተማ ደግሞ አንድ አርሶ አደር በአሰቃቂ ሁኔታ በሳንጃ ተቆራርጦ ተገድሏል። የብልጽግና አገዛዝ ሰራዊት መጋቢት 15 2018 ዓ.ም በናደው ክፍለ ጦር ብርቱ ክንድ ተበቶ ነበረም። አያውን ፈርቶ ዳውላው እንዲሉ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሳይችል የቀረው ያገዛዙ ኃይል የበቀል በትሩን በንጹሃኖች ላይ አሳርፈዋል። በፌጥራና በአለም ከተማ ፖሊስ ጣቢያዎች ከታገቱ የፋኖ ቤተሰቦች መካከል አደፍርስ እርገጤ፣ ትልቅ ሰው አበረ፣ ዳኛቸው አበረ፣ ታምራት አደፍርስ፣ አባት ወንድማገኝ፣ ደሳለኝ ወንድማገኝ፣ ገነት አበባው፣ ዮሴፍ አደፍርስ የተባሉ ንጹሃኖች ይገኙበታል። በተመሳሳይ የፋኖ አላዩ ተካ፣ የፋኖ ክብሩ ይታገሱ፣ የፋኖ አበባው ፍስሐ፣ የአርበኛ ኢዮብ ለማ ቤተሰቦች በወረዳው ያገዛዙ አመራሮች ትዕዛዝ በገፍ ታስረው በመሰቃየት ላይ እንደሚገኙ ታውቋል። ፋኖ በተቆጣጠራቸው አካባቢዎች የካድሬ ቤተሰቦችን እስካሁን አልነካም። ይህ ግፊትም ፋኖም ተመጣጣኝ የሆነ ትይዩ እርምጃ እንዲወስድ የሚቀሰቅስ ነው የተባለ ሲሆን ነገር ግን ፋኖ የስነ ልቦና ልዕልናው ከፍ ያለ በመሆኑ እስካሁን ይህንን ሳይፈጽም ቆይቷል። ከባህር ማዶ ከያዝናቸው መረጃዎች መካከል እስራኤል በተለያዩ አቅጣጫዎች የሚሰነዘሩባትን ጥቃቶች ለመከላከል ከፍተኛ ጫና ውስጥ መሆኗ ተነግሯል። በመካከለኛው ምስራቅ ያለው ውጥረት እጅግ እየጨመረ መምጣቱን ተከትሎ እስራኤል በተለያዩ አቅጣጫዎች የሚሰነዘሩባትን ወታደራዊ ጥቃቶች ምክንያት ከፍተኛ ጫና ውስጥ መውደቋ ተገልጿል። በሰሜናዊ የአገሪቱ ድንበር በኩል ከደቡብ ሊባኖስ የሚተኮሱ ሮኬቶች ተጠናክረው የቀጠሉ ሲሆን የሂዝቦላ ተዋጊዎች ለሚሰነዝሩ ጥቃት እስራኤል በበኩሏ የአየር ድብደባ በመፈጸም አጸፋዊ እርምጃ እየወሰደች ትገኛለች። በተመሳሳይ ሁኔታ የየመን የሁቲ አማጽያን ወደ እስራኤል የሚተኩሷቸው ሚሳኤሎች ግጭቱን ድንበር ተሻጋሪና ቀጠናዊ መልክ እየያዘ መምጣቱን የሚያሳይ ሆኗል። ኢራን በዚህ መጠነ ሰፊ ግጭት ውስጥ ቁልፍ ሚና እየተጫወተች ሲሆን በቀጠናው ያሉ አጋሮቿን በመደገፍና በሚሳኤል እንዲሁም በድሮን ጥቃቶች ላይ በቀጥታም ሆነ በተዘዋዋሪ በመሳተፍ ግጭቱን እያባባሰችው መሆኑ ተጠቁሟል። ምንም እንኳን የሚሰነዘሩት ጥቃቶች ጥንካሬና ጊዜያት ቢለያዩም ወቅታዊ ሁኔታው ግን እስራኤልን በበርካታ ግንባሮች ግጭት ውስጥ እንድትገባ ያደረገ ነው። አጋር የሆኑ የኢራን ታጣቂ ቡድኖች ጥቃቶቻቸውን በተለያዩ አቅጣጫዎች ማጠናከራቸው የቀጠናው የጸጥታ ስጋት ይበልጥ ከፍ ያደረገው ሲሆን ይህም ግጭቱ ወደማይፈለግ የከፋ ደረጃ ሊሸጋገር ይችላል የሚል ስጋት እያየለ መጥቷል። በተያያዘ ዜና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለአሜሪካ ሕዝብ ያልተጠበቀ የሰላም ጥሪ መልእክት ላኩም። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተለመደውን የመንግስታት ዲፕሎማሲያዊ አካሄድን ወደ ጎን በመተው በቀጥታ ለአሜሪካ ሕዝብ ያነጣጠረ ግልጽ ደብዳቤ አስተላልፈዋል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በከረረበት በዚህ ወቅት ፕሬዝዳንቱ የላኩት መልእክት ኢራን ከአሜሪካ ተራ ዜጎች ጋር ምንም አይነት ጥልም ሆነ ጥላትነት እንደሌላት የሚያረጋግጥ ነው።
ፕሬዝዳንት ፔዜሽኪያን በመልእክታቸው በመንግስታቸው ፖሊስና በህዝባቸው ፍላጎት መካከል ሰፊ ልዩነት እንዳለ አጽንኦት ሰጥተዋል። ኢራን በምዕራባውያኑ መገናኛ ብዙሃን ዘውትር የማያቋርጥ ስጋት ተደርጋ የምትሳልበት መንገድ ከእውነታው የራቀ መሆኑንና ይህም ለፖለቲካዊ ፍጆታ የሚውል ትረካ መሆኑን ገልጸዋል። በተጨማሪም ፕሬዝዳንቱ በመካከለኛው ምስራቅ ያለውን የአሜሪካ ጦር ኃይል መገኘት አስመልክተው ጥያቄ አንስተዋል። በአሁኑ ወቅት በቀጠናው እየተወሰዱ ያሉ ወታደራዊ እርምጃዎች የአሜሪካን ዜጎች እውነተኛ ጥቅም የሚያገለግሉ ስለመሆናቸው አጠራጣሪ መሆኑን ጠቁመዋል። ይህ የኢራን ፕሬዝዳንት እርምጃ ከመጋፈጥ ይልቅ በቀጥታም ለህዝብ የቀረበ የዲፕሎማሲ ጥሪ ተደርጎ የተወሰደ ሲሆን በሁለቱም ሀገራት መካከል ያለውን የሻከረ ግንኙነት ለማለዘብ የተደረገ አዲስ ሙከራ ተደርጎ ተተርጉሟል። በተያያዘ ኢራን አዲስ የገነባቸው ጸረ አውሮፕላን ሚሳኤል የአሜሪካን የጦር ጀት ኢላማ ማድረጉ ተገልጿል። የኢራን ካታም አልአንቢያም የአየር መከላከያ ማዕከል ለመጀመሪያ ጊዜ ይፋ ባደረገው ዘመናዊ የጸረ አውሮፕላን ስርዓት ተጠቅሞ የአሜሪካን የጦር ጀት ኢላማ ማድረጉን አስታውቋል። ማዕከሉ በሰጠው መግለጫ አዲሱ የቴክኖሎጂ ውጤት የአገሪቱን የአየር ክልል በበላይነት ለመቆጣጠርና አስተማማኝ ጥበቃ ለማድረግ ትልቅ አቅም የፈጠረ መሆኑን ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 28 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።